ሰላም ጤና ይስጥልኝ። የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋር እንደው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ እንግዲህ ኖላዊ ድራማ ይዤላችሁ መጥቻለሁ። እንግዲህ እናንተም እስከ መጨረሻው ተከታተሉ። እንግዲህ ኖላዊ ድራማ ላይ እንግዲህ ባዩሽ እንግዲህ እንደምናውቀው እስር ቤት ገብታለች። አቶ በቃሉ እንግዲህ ከባዩሽ ጋር አብሮ ሲሰራ የነበረ ሰው ነው። ምክንያቱም ከባዩሽ በስተጀርባ ብዙ ሰዎች አሉ። እንግዲህ አቶ በቃሉ ባዩሽን እስር ቤት ሊጠይቃት ይሄዳል። እንግዲህ ፖሊሶቹም ባዩሽ ጠያቂ መጥቷን ብለው ይጠሯታል። በቃሉ እንግዲህ ባዩሽ ስትመጣ አላያትም ነበር፣ በሀሳብ ውስጥ ነበር። ምክንያቱም ፖሊሶቹ እንግዲህ እንድትፈታ አልፈለጉም ነበረ። ባዩሽም እንግዲህ በቃሉ ምን ሆነሃል ስትለው ወይ መተሻን እንዴ ብሎ ይጠይቃታል። ባዩሽም እንግዲህ እንዲመጣ አይደለም እንዴ እያስጠራሃኝ? አቶ በቃሉም እንግዲህ እሱማ ያው መንጣሽን አላየውሽ ሁኜ ነው እንጂ። ባዩሽም እንግዲህ አቶ በቃሉ እንግዲህ ተክዞ ስለሆነ ምን ሆነሃል ስትለው እሱም አይ ምንም አልሆንኩኝ ናገርካቸው ወይ ብላ ስትጠይቀው እንግዲህ በቃሉም እንግዲህ አዎ አናግሬያቸው ነበረ። ባዩሽም እና ታዲያ ፈቀዱልህ? አልፈቀዱልኝም ይላታን። ባዩሽም ምን እያልከኝ ነው በቃሉ? አቶ በቃሉም እንግዲህ በቁጣ ባዩሽ ፖሊሶቹ በዋስ እንዲለቁሽ ጠይቄልሽ ነበረ፣ ደግሞ ሊፈቅዱልሽ አልቻሉም ሲላ ባዩሽን እሱንማ አዎ ሰምቻለሁ፣ ግን እንዴት ብላ ስትጠይቅ እንግዲህ በቃሉ ምን እንዴት አለው? ወንጀል እኮ ሰርተሽ ነው የታያሽው። ባዩሽም እንግዲህ የሌባ አይነ ደረቅ ስለሆነች እንግዲህ እኔ ወንጀል አልሰራሁም በቃሉ ትለዋለይ። እሱም ለምንድን ነው ወንጀል ያልሰራሽው? ሜሮን ገንዘብ ስጭኝ ብላኝ ጠርቻን ነበረ፣ እኔም እሰጥሻለሁ ብያን ነበር። ከዛ በኋላ በሽጉጥ ሳስፈራራን ነው ፖሊሶቹ የያዙን እንጂ እኔ ጭራሹንም ወንጀልም አልሰራሁም። እንግዲህ ምን እያልሽ ነው ባዩሽ? በቃሉ እኮ ነኝ። ባዩሽም እንግዲህ በቃሉ እኔ እስከ ዛሬ ወንጀል ሰርቼ አውቃለሁ እንዴ? እንዴት ማለት እኔን ልትሸውጂ ነው እንዴ? ባዩሽም እንግዲህ ሳቅትልና አንተማ የስራ እኮ ባልደረባዬ ነህ፣ ያላንተ እገዛ እኮ ምንም ማድረግ አልችልም ነበር ትለዋለች። እንግዲህ ባዩሽን ተብዬዋ እንግዲህ ወይዘሮ ሜላትን እንግዲህ በስተኋላ ሁና እንግዲህ ከዚህ ሰውየው ጋር ነበር እንግዲህ ስትወጋት የነበረው። ምክንያቱም ባዩሽ እንግዲህ ከሷ አልፎ እንግዲህ ለሌላ ሰው እንግዲህ ጓደኛዋ ሜሉን አሳልፋ ሰጥታን ነበረ። ነገር ግን እንግዲህ በስተመጨረሻ ያው ሜሉንና ቤተሰቦቻቸውን ብትጎዳቸው ግን አልተሳካላትም። እና ታዲያ ወንጀል አልሰራሁም ስትይ ምን ማለትሽ ነው? ባዩሽም እንግዲህ በውሸት እንግዲህ ፖሊሶቹ ካይናቸው ካዩት ውጭ ሌላ ምንም አይነት መረጃም የላቸውም። በቃሉም እንግዲህ እንደዛ ቢሆንም እንግዲህ የዋስ መብትሽን ሊጠብቁልሽ እንግዲህ አልቻሉም። ይሄውልህ አንተን እኮ ጠንቅቄ ነው ማውቅ ስትለው እንግዲህ እሱም እና ታዲያ ብታውቅኝስ ሰብክበት ምንም ነገር እንደማያውቅት እኮ አውቃለሁ ስትለው እንግዲህ አቶ በቃሉም እንግዲህ እኔ እንግዲህ የአቅሜን የቻልኩትን በሙሉ እያደረግኩ ነው። ባዩሽም እንግዲህ እርግጠኛ ነኝ ምንም ነገር አልሞከርክም። ምን እያልሽ ነው ባዩሽ ሲላት እንግዲህ አዎ ከዚህ መውጣት አለባት ወይስ አትወጣም እያል ገና እኮ አልወሰንክም። ብትወስንማ ኖሮ እጅህ ምን ያህል ረጅም እንደሆነ እኮ አውቃለሁኝ አንተን። አቶ በቃሉም እንግዲህ እኔ የቻልኩትን ያህል እየሞከርኩ ነው፣ እስከዛው ድረስ አንቺ መረጋጋት አለብሽ ባዩሽ ይላታል። እንግዲህ ሁለቱ እንግዲህ ሌባ ናቸው። ምክንያቱም ሌባ ጓደኛ አያጣምና። ባዩሽም እንግዲህ በቃሉ ከዚህ በላይ ከዚህ ግድግዳ ባላሳልፍ ደስ ይለኛል፣ ስለዚህ ቶሎ አስወጣኝ ትለዋለች። እሱም እሺ ሞክራለሁ ይላታል። ምክንያቱም እንግዲህ እሱን እያስፈራራችው ነው። እሷ ከታሰረች እንግዲህ እሱም ስለሚታሰር ከበስተጀርባዋ እሱም እንግዲህ የነ ሜሉን ህይወት መበጥበጥ ይሄን ሁሉ ነገር ሲያደርግ እንግዲህ የእሱም እጅ ስላለበት እና እንግዲህ ቁጭ ብላ ቤት ቁጭ ብላ ነበር እና ሜሉ ትመጣለች። ሀንዬ እንዴት ዋልሽ ስትላት ሀናም እንዴት ዋልሽ እማዬ ትላታለች። እና ብቻሽን ስትላት እንግዲህ ሀናም ኧረ ዝም ብዬ ነው፣ አንቺ ግን የት ሄደሽ ነው በጧቱ ብላ ትጠይቃታል። እንግዲህ ምን እባክሽ የሱቁን ነገር
ላስተካከል እኮ ወደ ወዲህ ስል ነው እየዋልኩት። ሱቁ ምን ሆነ ብላ ስትጠይቃት ሜሉም በእኔ ስም የንግድ ፈቃድ እንዳወጣው ነግሬሽ የለ ትላታለች። እና ያው እና ስትላ ንግዱ ፍቃድ ወረቀቱ ስለተቀደደ እንግዲህ በድጋሜ ላወጣጀ ነው ትላታለች። ሀናም እና ተሳካለች ስትላት ሜሉም እንግዲህ አዎ ተሳክቶልኝ ያው የተወሰነ ነገር ነው የሚቀረው እንጂ ያው አልቋን ትላታለች። እንግዲህ እናቷን ደክመሻል መሰል እማዬ ሻወር ውሰጅና እረፊ ስትላት ሜሉም አዎ ልክ ነሽ ደክሞኛል ትላለች። እንግዲህ እኔ ምልሽ ሀና ስትላት እንግዲህ ምን ነው እማዬ ትላታለች። ያንን ልጅ ታገኘዋለሽ ስትላት ሀናም የትኛው ልጅ? ያኔ ደም የሰጠኝን ልጅ ትላታለች። ለምን ፈልገሽው ነው? ሆኖ ግን አላገኘሁትም ነገር ግን ፈልገሽው ነው ወይ ብላ ተጠይቃታለች። ሜሉም እንግዲህ አዎ ፈልጌው ነው ምክንያቱም መስፍን ነግሮ ነበረ። ምን ብሎ ነው የነገረች ስትላት እንግዲህ ያ ስራ ነገር እንድንፈልግለት ስለነገረኝ ነው። ሱቅ ውስጥ ሌላ ሰው ከምቀጥል ለምን እሱ አይሰራበትም ትላታለች። እናም የት የእርግብ ሱቅ ከነበረው ነው ስትላት ሜሉም አዎ ሰራበት ምን ይመስልሻል ስትላት ሀና በደስታ እማዬ በጣም ደስ ይለኛል፣ እንደዛ ከሆነ ደውይለትና የምንገናኝበትን ቦታ ንገሩ ስትላት ሀናም አሁኑን እደውላለሁ ብላ ስትደውልለት ተምቹ እንግዲህ ተምቹ ስልክ አያነሳላትም። ምክንያቱም ተምቹ እንግዲህ ሀና ቤተሰቦቿን ካገኘች በኋላ እንኳን ማለቴ አሲርን ይቅርታ አሲር ስትደውልለት እንግዲህ ስልክ ሊያነሳላት አልቻለም ነበር እና ምክንያቱም እንግዲህ ሀና ቤተሰቦቿን ካገኘች ወዲህ እንግዲህ አሲርንም ሆነ እንግዲህ አቶ ኖላዊንም ችላ ስላለችው ተምቹ ትንሽ በሀና ተናዶባታል። ማለቴ አሲር ሀናም አይ ስልኩን አያነሳልኝም ስላታለች። በቃ በስልኩን በሚያነሳልኝ ሰዓት ያው የምንገናኝበትን ቦታ ንገሪውና እንድነግረው ስትላት ሀናም እንግዲህ እናቷን እማዬ በጣም አመሰግናለሁ ትላታለች። ሜሉም እንግዲህ ደግሞ ለምን ነው ምስጋና ስትላት ሀናም ለአሲር እኮ ስራ ልትሰጭ ስለሆነ ነው ትላታለች። ደግሞ እሱም እኮ ህይወቱን ሰጥቶኛል ስለዚህ ይሄ ሲያንስበት ነው እንጂ ሀናም እሱስ ትክክል ነሽ እማዬ ትላለች። እናም እንግዲህ ወይኔ አሲር ታድለህ በቃ ለራስ ስራ ሊኖርህ ነው ትለዋለች። እንግዲህ ደግማ ስልክ ብትደውልለት እንግዲህ አሲር ስልኩን ሊያነሳላት አልቻለም። እንግዲህ ባዩሽን ምን ሆነሻን ስትላት ምን አገባሽ ስትላት ሜሮንም የራስሽ ጉዳይ በቃ ትላታለች። ባዩሽን በቁጣ ምን አልሽ አንቺ ስትላ ሜሮንም እንግዲህ አልናገርም አልሽ እንግዲህ እና ታዲያ ምን ላድርግሽ ትላታለች። እንግዲህ ሜሮን እንግዲህ የታሰረችበት ምንም ወንጀል አልሰራይ። በእርግጥ የታሰረችበት ምክንያት እንግዲህ ከባዩሽ ገንዘብ ተቀብላ እንግዲህ እርግብን አሳልፋ ልትሰጥ ነበር። ነገር ግን እንግዲህ እሷ ባላሰበችው እንግዲህ ወጥመድ ውስጥ ነው የገባቸው። ባዩሽም እስኪ ደግመሽ ቅድም ያልሽውን ተናገሬ ስትላት ሜሮንም እንግዲህ ስላልፈራቻት የራስሽ ጉዳይ ስትል እንግዲህ ባዩሽ አንገቷን ታንቃታለች። እንዴ በአንቺ ጉዳይ እኮ ነው እኔ ከዚህ እስር ቤት የተገኘሁት። እንግዲህ ሜሮን አሁንም ደግማ የራስሽ ጉዳይ ስትላት እንዴ ምን እየሆንሽ ነው? አንቄ እንድገልሽ ነው እንደምፈልጊው ስትላት እንግዲህ ሜሮንም እንግዲህ ምን ነው እስከ ዛሬ የሰራሽው ወንጀል አይበቃሽም እንዴ? ሌላ ድጋሜ ወንጀል ልትሰሪ ነው እንዴ? ትላታለች። እስር ቤት ናት መቼም ምንም አታመጣ ብለሽ ነው አይደል እንደዚህ የምትናገሪው ስትላት እንግዲህ ሜሮንም እንግዲህ አዎ ያለነው እኮ ፖሊስ ጣቢያ ነው ትላለች። ባዩሽም እንግዲህ በአንቺ ምክንያት እዚህ እኮ በስብሽ ልቀር ነው ትላለች። በሜሮን ምክንያት ሳይሆን እንግዲህ ባዩሽ እስር ቤት በስብሳ የምትቀረው እንግዲህ በራሷ በእጆቿ መጥፎ ነገር በሰራችው ነው እንግዲህ በስብሳ የምትቀረው። ምክንያቱም እንግዲህ ሰውየው ካላስወጣት እነ ሜሎም እንግዲህ የመረጃ ወይም እርግብን አግኝተው መረጃ እርግብ ከመሰከረ ባዩሽ እስር ቤት ትበሰብሳለች። ካለበለዚያ እንግዲህ የተወሰነ አስረው እንግዲህ በአሁኑ ሰዓት እንግዲህ ጉቦ ስለሆነ የሆነ ገንዘብ ከሰጧቸው እንግዲህ ፖሊሶችን ቢሆን ሊፈቷት ይችላሉ። ሆኖም 10 ጊዜ በአንቺ ምክንያት አትበይኝ ስትላት እና ታዲያ ምን ልበልሽ ትላታለች። እና እኔ ታዲያ አንቺ ከዚህ ሁሉ ገንዘብ አንጪ ባቴ ኑሮ እዚህ እኮ አልገኝም ነበር ስትላት ሜሮንም አንቺስ ታዲያ ለምን ሽጉጥ ይዘሽ መጣሽ ትላታለች። ባዩሽም እንግዲህ አሁን ከሜሮን ላይ እየፎከረች ነው።
ከዚህ ፖሊስ ጣቢያ ናት ብለሽ ነው አይደለ? ቆይ መጀመሪያ ልውጣና አሳይሻለሁ ስትላት እንግዲህ ሜሮንም እንዴ አሁን እኮ ቅድም ከዚህ እድሜ ልክን በስብሼ ልቀር ነው ብለሻን ትላታለች። ባዩሽም አይ ለሱስ እውነሽን ነው ትላለች። አሁንም እንግዲህ ባዩሽ ብትወጣ ከእስር ቤት እንግዲህ ይችን ሜሮንንም እራሱ ትጎዳታለች። እንኳን እነ ሜላትን ቀርቶ ሆንም ይኸው ትሰሚኛለሽ፣ ከእንግዲህ በኋላ በአንቺ ምክንያት እያልሽ እንግዲህ ኃጢአተኛ እንዳታደርገኝ ስትላት እንግዲህ ባዩሽም አሁን ደግማ እንግዲህ እና ታዲያ አሁንስ ቢሆን በአንቺ ምክንያት አይደለ የገባው ከዚህ እስር ቤት ትላታለች። ባዩሽና ሜሮን ሲቀጣጠሩ እንግዲህ ባዩሽ ለሜሮን ብር ልትሰጣን ነበር። እሱ ነው ብር እንግዲህ ከሜላት ነበር የተቀበለቻት። ነገር ግን ባዩሽ እንግዲህ እርግብን አሳየኝ ስትላት እንግዲህ ሜሮንም መጀመሪያ ብሩን ስትላት እንግዲህ ብር አልሰጥም ብላ ሽጉጥ አውጥታ እንግዲህ ሜሮንን ልትገላት ስትል ነው እራሷ እጅ ከፍንጅ የተያዘችው ላይ እንግዲህ ምግብ ብቻውን እየበላ ስለነበረ፣ በነገራችን ላይ ከሰው ጋር መብላት ለምዳችሁ ብቻችሁን ስትበሉ ያው ምግቡ አይበላችሁም እና እንግዲህ አቶ ኖላዊ ከሀናም ከተምቹም ከአሲርም ጋር አብረው ነበር የሚበሉትና ብቻውን ተክዞ እየበላ ሳለ እንግዲህ ተምቹ ይመጣል። እንዴ ፋዘርዬ ይህን ፉድ ይበላሉ አይደል ሊለዋን አቶ ኖላዊም እንግዲህ አያሲር መጣ በልናቶ ለቅረብና ብላ ይለዋል። ኖላዊም እንግዲህ አያሲር እንደው ምን ይብቃ ከቶ እስኪ ባይሆን እጅህን ታጠብ ሲለው እንግዲህ ተምቹም እንግዲህ ተው ፋዘርዬ ኋላ እታጠባለው ይለዋል። ኧረ ምን ይሻልሃል አንተ ሲለው እንግዲህ አሲርም እንግዲህ ይልቅ የተምቹ ስልክ እኮ አይሰራም ይለዋል። እንግዲህ ተምቹና አሲር በጣም የሚዋደዱ ጓደኛሞች ናቸው። ላዊም እንግዲህ ምን ሆኖ ይለዋል። አሲርም እኔ ምን አውቃለሁ ከጧት ጀምሮ ስልኩ ብደውልለት እኮ አይሰራም ይለዋል። ከዚህ መጥቶ ነበር እንዴ ሲለው አቶ ኖላዊ እንግዲህ ሳቅልና ለካ ጉድህን አልሰማህም ሲለው አሲር ምንድን ነው ይላል። ጉድ ሲለው እንግዲህ እነ ሀንዬ እውነታውን ላይ መድረሳቸውና ተምቹ ከልጅቷ ጋር ያለውን ግንኙነት አውቀዋን ሲል እንግዲህ አሲር ይደነግጥና ምን ይለዋል። እንዴት ይለዋል። ኖላዊ ምን እሱ ብቻ አሲር ይሄ ጠፍቶ ከነበረው ቦርሳ ውስጥ ምን ቢገኝ ጥሩ ነው? አሲርም እንግዲህ ምን ተገኘ ይላል። ልጅቷ ከሀንዬ እናት የሰረቀችው ወርቅ ከቦርሳው ተገኘ። አሲር እንግዲህ ምግብ እየበላ ስለነበረ እንግዲህ ይደነግጥና ምን ይልና ትን ይለዋል። ኖላዊም ወይኔ ልጅ ገደልኩ አይደለ ይለዋል። አሲርም ምን እየነገሩኝ ነው ፋዘርዬ ሲለው ኖላዊም እንግዲህ ነገሩ ሁሉ ድብልቅልቅ ብሏል። አሲርም ስላላመነ እርግጠኛ ነዎት ግን ሲለው ኖላዊም አዎ እርግጠኛ ነኝ። ሀንዬና እህቷ ቦርሳዋን ሲከፍቱት ወርቁን አግኝተውታል። አሲርም እንግዲህ በትካዜ እና ታዲያ ተምቹ የት አለ ሲለው ኖላዊም እኔ ምን አውቃለሁ። ተምቹም እንግዲህ አሲርም ወይኔ ወንድሜ ስራ እሰራለሁ ብዬ ብቻውን ተውኩት። አንተ ግን ይህን ያህል የጠፋው ስራው ይህን ያህል አስቸጋሪ ሆኖብህ ነው እንዴ? ስራው እንኳን አስቸጋሪ አይደለም እና ታዲያ ለምን ጠፋ? የምሰራበት አካባቢ በጣም ሩቅ ስለሆነ ነው የምወጣው። ተመልሼም ስመጣ ይመሽብኛል እና ታዲያ እንዴት ነው ስራው ተስማማ ሆይ? አሲርም ትንሽ ነበረች አሁንማ አለቀ እኮ። ኖላዊም እንግዲህ በአሲር ይደሰትና ጎሽ ዋናው ስራ መስራት ነው። አሲርም እንግዲህ ቆይ ታዲያ አሁን ተምቹን የት ነው የማገኘው? ልጅቷን ፍለጋ ብሎ እንደወጣ እስካሁን ድረስ አልተመለሰም። ወይም እስኪ የዛሬን እናየውና ነገ ወጥተን እንፈልገዋለን። አሲርም እንግዲህ እሺ ፋዘርዬ ግን ከዚህ ባድር ቅር አይልህም ይለዋል። ኖላዊም ወረኛ እልቅ ምግቡን ዝም ብለህ ብላ። ሰላምና ሀና እንግዲህ አብረው ቁጭ ብለው እንግዲህ ሀናም ሰላምዬ ደክሞኛል ትንሽ ልተኛ ስትላት ሰላምም ስሚኝማ ደግሞ ሳልነግርሽ እና ምንድን ነው ትላታለች። ማለቴ ሰላምም ስትላት እንዴ እዝራ የፍቅር ጥያቄ አቅርቦልኛል ብለሽኛል ነበረ ትላታለች። አዎ ብዬሽ ነበር ትላታለች። ሰላምም እኔ እኮ ስጠይቀው አላቀረብኩላትም ብሎ ነግሮኛል። ኧረ ውሸቱን ነው ትላታለች።
ሰላምም ሀንዬ ግን እርግጠኛ ነሽ አፈቅርሻለሁ ብሎሻል ትላታታም። አዎ መሰለኝ ትላለች ሀና እርግጠኛ አይደለችም። ምክንያቱም እዝራ በእርግጥ ያፈቅራታል፣ ነገር ግን እሱ አንቺን ከብዙ ከተላምር ማጣት አልፈልግም፣ ስለዚህ ካሁን መራቅ አለብኝ ነው እንጂ አላት። እሱ አፍ አውጥቶ አፈቅርሻለሁ አላላትም። ስለዚህ አንቺ ተሳስተሻ ማለት ትላታ። እናም እንዴት ስላት እኔ እኮ ልቤን ስለማላምነው ከእንግዲህ በኋላ ግንኙነታችን ይቁም ነው እንጂ አልኳቱ የፍቅር ጥያቄ አላቀረብኩላትም ብሎ ነግሮኛል ትላታታ። ሀናም እንግዲህ እና ታዲያ ይሄ የፍቅር ጥያቄ አይደለም እንዲ ስትል እንግዲህ ሰላምም ወይ ሀና አዋረርሽ ትላታለች። እሱ ያላቱ እንግዲህ ከአንቺ መራቅ መጎዳት ስለማልፈልግ ከመራቅ አለብኝ ነው እንጂ ያላት። ሀና እንግዲህ የመሰላት የፍቅር ጥያቄ ያቀረብላን ነበር የመሰላቱ። እና ምን አድርጌ ነው ደግሞ ያዋረርኩሽ ሰላምዬ ትላትላት። ገሩ እኔ ነኝ ጥፋተኛው፣ አንቺ ያልሽኝን አምኜ እሱን መጠየቅ የለብኝም ነበር። ሰላምዬ አስጨነቅሽኝ እኮ ለምንድን ነው አትነግረኝም ስላት፣ አሁንማ አበቃ፣ አሁን እንደወደድሽው ስላወቀ ከእንግዲህ በኋላ ይኮራብሻል። ሀናም የዋህ ስለሆነች እንግዲህ ለምን ትላታለች። ሰላምን ለምን የሚባል ነገር የለም ወንድ አይደለ፣ ስለዚህ ይኮራብሻል እንደምታፈቅሪው ስላወቀ። ደግሞ ወንድ ሲወደድ ይኮራን እንዴ ስትላት፣ ሰላምም እና ታዲያ ይሄንን ደግሞ አታውቂም እንዴ? እኔ ምን አውቃለሁ ሰላምዬ ስትላት፣ እንግዲህ ሰላምዬ አሁንማ አንዴ ተዋርደናል። አሴር እንግዲህ ታምቹ ስልኩ ስለማይሰራለት እንግዲህ ከእንቅልፉ ሌሊት ይነሳና እንግዲህ ስልክ ቢደውል አሁንም ስልኩ አልሰራለት። ወይም እንግዲህ ሲነሳ አሴር ተነስቶ ቁጭ ብሎ ነበረ። እንዴ አሴር ሲለው እንግዲህ አሴርም እንዴ ፋዘርዬ ረበሽኩህ እንዴ ይለዋል። ምን ሆነሃል ሲለው እንግዲህ አሴርም አይ ምንም አልሆንኩኝ። ታዲያ ምንም ካልሆንኩ ለምንድን ነው በዚህ በደረቅ ሌሊት ተነስተ ቁጭ አልከው? ጨነቀኝ፣ በጣም ጨነቀኝ ፋዘርዬ ሲለው እንግዲህ ልጄ ምን ሆነ ነው ምን ሆነ ይሆን እያልኩ በጣም ጨንቆኛ ሲለው እንግዲህ ኖላዊም ምን ይሆናል ብለህ ነው? እባክህ አትጨነቅ። አሴርም ተምቹን እኔ አውቀዋለሁ፣ የሆነ ነገር ካልሆነ ስልኩን አይዘጋም። አትጨነቅ ልጄ እግዚአብሔር ያውቃል ሲለው እንግዲህ አሴርም ፋዘርዬ ተምቹ እኮ ማለት እኮ ወንድሜ ጓደኛዬና ሚስጥረኛዬ ነው። ስለዚህ እንደ ብዬ አስችሎኝ ቁጭ ልበል። እሺ ታዲያ አሁን ተጨንቀ ምን ታደርጋለህ ሲለው እንግዲህ አሴርም ተምቹ በጣም ካልከፋው በስተቀር ስልኩን አይዘጋም፣ ምር በጣም ጨንቆኛ ፋዘርዬ ሲለው እንግዲህ ኖላዊም እሺ ታዲያ ምን ሊሆን ይችላል? ልጁ በጣም እብድ ነው፣ ሲከፋው ራሱ ምን እንደሚያደርግ አያውቀውም። ወይኔ ጆሮ እንዴት በዚህ ሰዓት ካበጣ ገቡ መሆን ያቅተኛል እያለ እንግዲህ አሴር ይናደዳል። ይህም እንግዲህ እኔ ነኝ ከዚህ ውስጥ እንዲገባ ያደረጉት፣ ምክንያቱም ልጅቷን ቅረባት እያልኩኝ እኔ ነኝ እንደዚህ ያደረጉት እያለ ይጸጸታል። እንግዲህ ሜሮን እንግዲህ ከፖሊሶቹ ጋር ቁጭ ብላ ስለነበር እሺ ሜሮን እንዴት ነች ስትላት፣ ሴቷ እግዚአብሔር ይመስገን ትላለች። ወንዱም እንግዲህ አሁን አንዳንድ ጥያቄዎች እንጠይቅሻለን፣ እውነታውን ብቻ ትነግርኛለች ሲሏት፣ ሜሮንም የማውቀው ከሆነ ችግር የለውም እነግራቸዋለሁ፣ እርግብ የት እንዳለች እንደምትኖር መረጃውን አግኝተናል ትላታለች። እና ትላለች እርግብ ያለችበትን ቦታ እንድትጠቁሚና እንድትነግሪኝ እንፈልጋለን ሲሏት፣ ሜሮንም እንግዲህ ለምን ብላ ትጠይቃለች። ለምን ማለት ምን ማለት ነው? ወንጀለኛ ስለሆነች መያዝ አለባት። አሁንም እንግዲህ ስለማታውቅ ነገሩ ሚስጥሩ ስላልገባት እርግብ ምን አደረገች ስትል እንግዲህ ፖሊሶቹም እየቀለድሽ ነው እንዴ ብለው ይነግሯት። እውነቴን ነው እርግብ እኮ ምን እንዳጠፋች አላቅም ስትል እንግዲህ ፖሊሶቹም አይ ባታውቂም ችግር የለውም ብቻ አንቺ የት እንዳለች ጠቁሚነ ሲሏት እንግዲህ ሜሮንም አይ አላደርገውም ትላለች። እኮ ለምን ይሏታል። እርግብ እሷ ስታምነኝ እኔ ግን መታመን አቅቶኝ ልሸጣት ነበር እኮ ትላለች። ፖሊሶቹ ምን አድርገሽ ነው ደግሞ ልትሸጫት የነበረው?
እሱን እኮ ከዚህ በፊት ነግሬያቸዋለሁ። ለባዩሽ አሳልፌ እኮ ልሰጣት ነበረ። ስለዚህ እናንተ ቀድማችሁ ባትመጡ ስለዚህ ሲሏት፣ ስለዚህማ እርግብ የት እንዳለች አልነግራቸውም እኮ ወንጀለኛን በመደበቅሽ እስር ቤት እኮ ትታሰሪያለሽ ይሏታል። እንግዲህ እንኳን መታሰር ቀርቶ ለምን ስቅላት አይፈረድብኝም? እርግብን አሳልፌ አልሰጣቸውም። ሜሮን እስኪ መጀመሪያ ተረጋጊና አስቢበት። ምክንያቱም ሜሮን አሁን እርግብን ለፖሊሶቹ አሳልፋ ብትሰጥ ጥሩ ነው። ምክንያቱም ባዩሽ እንግዲህ እንድትገደል አዛለኝ። ምክንያቱም እርግብ ከተያዘኝ ሚስጥራችን ይወጣብናል ብላ ስለሰጋች እንግዲህ ባዩሽ እርግብን አሳልፋ ብትሰጣ ሜሮን እንደውም ከመሞት ታድናታለች እንጂ እንትራትላትም። ምክንያቱም እንግዲህ ባዩሽ አሁን እርግብን ለማገኘት ስትል ይችን ሜሮንን ትከታተላታለች። ያን ደግሞ እርግብን ታገኛታለች። ሜሮን እንግዲህ ይህን ለማድረግ መረጋጋት አያስፈልግም። ስለዚህ እርግብ በጣም ጥሩ ልጅ ናት፣ እሷን አሳልፌም አልሰጥም። ለምን ስትላት እንግዲህ ነገርኳችሁ እኮ ጓደኛዬን አሳልፌ አልሰጣትም፣ ለሁለተኛ ጊዜ ልከዳት አልፈልግም። እንዴትም ይሁን እንዴት እኛ እርግቡን ማግኘታችን አይቀርም። አንቺ ግን ወንጀል ውስጥ እንዳትገቢ። ግብ ለአንቺ ወንጀል ጓደኛ ልትሆን ትችላለች፣ ነገር ግን ወንጀለኛ እየደበቅሽ ነው። ለእኔ ግን ወንጀለኛነቷ ሳይሆን ንጹሕ ጓደኝነቷ ነው እየታየኘው። በስተ መጨረሻም እንግዲህ ሜሮን እርግብን አሳልፌ አልሰጥም ብላ እንግዲህ እምቢ ትላቸዋለች። ሀናም እንግዲህ አባዬ አሲር የት ሄዶ ነው ስትለው እንግዲህ ኖላዊም አለ የት ይሄድ ብለሽ ነው? ነገር እኮ አልሆነም ሲላት፣ ሀናም ቆይ አሲር ምን ሆኖ ነው? ጓደኛው ጠፍቶበት በጣም ተጨንቋን የት ሄዶ ነው የጠፋው ብላ ስትጠይቅ፣ ኖላዊም እኔ ምን አውቃለሁ ሀንዬ ይላታል። ኩማ አይሰራ እሱም ከዚህ ሄድኩኝ አላለ፣ ይሄው እንደጠፋ እስካሁን ድረስ አልተመለሰም። አቶ በቃሉ እንግዲህ ፖሊሶቹ ጋር ይሄድና አስፈራርቷቸው ይወጣል። ምክንያቱም ባዩሽን ቶሎ መፍታት አለባቸው፣ ወንጀለኛ አይደለችም ይላቸዋል ፖሊሶቹን። እሱን ለእኛ ብትተው አይሻልም ወይ ይሉታል። ከዛ አንደኛ ፖሊስ እንግዲህ ነገሩ ስለዚህ እኛ ወደ ፍርድ ቤት ለምን አናቀርባት ይላል። ሴቷን ፖሊስ መጀመሪያ መረጃ ካገኘን በኋላ ነው ፍርድ ቤት የምናቀርባት፣ አሁን እርግብን ቶሎ ማግኘት አለብን ትላለች። እንግዲህ በእርግጥ ልክ ናቸው፣ ፍርድ ቤትም የሆነ መረጃ ይፈልጋል። እርግብ ናት እንግዲህ ለዚህ ሁሉ ምስክርነት የምትሆነው። ሜሉም እንግዲህ ሀናን ልጆቹን አገኘሻቸው ወይ ስትላት፣ እረ እኔ አላገኘኋቸውም ትላለች። እንዴት? ያው የእርግብ ጓደኛም የሆነው እንግዲህ የምር ሳያደርገው አይቀርም። ለምን ስትላት፣ እርግብን ሳይወዳት አይቀርም። ስለዚህ አሲርንም ደግሞ እስካሁን ድረስ አላገኘሁትም ትላታለች። እንግዲህ ይሄ እዚህ ውስጥ እንግዲህ ምክንያቱም ተምቹ ስለጠፋ እንግዲህ የባዩሽ እጅ ይኖርበት ይሆን ብለሽ ታስቢያለሽ ስትላት፣ ሀናም እኔ እንጃ እርግጠኛ አይደለሁም ትላለች። በቃሉም እንግዲህ ባዩሽን ተረጋጊ አስፈታሻለሁ ይላታል። ሌላው ደግሞ መስፍን ካመጣ ወዲህ የሜሉ ድርጅት እያደገ የኔ እየከሰረ ነው የሄደው ይላታል። ባዩሽም እና ታዲያ ምን ላደርግ ትለዋለች። እንግዲህ ይህ ሰውዬ እንግዲህ ምክንያቱም ከባዩሽ ጋር የሚሰራው እንግዲህ እነ ሜላትን እንግዲህ ለማክሰር ነበረ። ነገር እኮ የገባ ነው የሜላትን ድርጅት ለመጣል ነበረ። ደግሞ አይጠፋሽም ይላታል። ባዩሽም እኔ ከዚህ ጨለማ አንድ ክላስ ተዘግቶቶ ተድርጅት እኔ ያሳስበኝ ይመስልሃን ወይ ትለዋል። ወይም እንግዲህ ሀና ትፈልግ ነበር ብሎ አሲርን ይነግረዋል። አሲርና ሀና ይገናኛሉ። በስተመጨረሻ እንግዲህ ሀናም እንግዲህ አሲር ምክንያቱም ሰላም የነገረችው ነገር ስላለ በሀና ቂም ይዝባታል። ሀናን ሁለተኛ ከበጣ ገቤ እንዳትደርሺ እኛ እኮ ላንቺ ብዙ ነገር አድርገንልሽ ነበር ብሎ ተቆጥቶ እንግዲህ ጥሏት ይሄዳል። ስለነበረን ቆይታ አመሰግናለሁ። ሀገራችንን ኢትዮጵያ ሰላም ያደርግልን። እኛም ፈጣሪ አምላክ በያለንበት ይጠብቀን። ባይ ባይ።